ቪዲዮ እንደምትወዱት ተስፋ አደርጋለሁ። እስኪ ላይክ አድርጉ። እውነት የሰው ደስታ የሚያስደስታችሁ የሰውን ሀዘን የሚያሳዝናችሁ እስኪ ውዶችዬ ታብ ላይክ ሼር አድርጉልኝ እና እውነት ሼር አድርጉልኝ እና እስኪ ይሄ ቪዲዮ ቢያንስ ከ1000 ላይክ ማግኘት አለበት የምትሉ ሁላችሁም እስኪ ውዶችዬ ዩቲዩብ ከፍሎሻል ወይ ዜድዬ? እስካሁን እየሰራሽ ነው፣ እስካሁን ጎበዝ ነሽ፣ እየተቀሳቀስሽ ነው እያላች ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የሙአይመን ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናችሁ ወይ? ሁሉ መልካም ሁሉ አሪፍ ከኔ ጋር አልሐምዱሊላሂ ረቢል አለሚን። ኢንሻአላህ ዛሬ ደግሞ ይዤላችሁ የመጣሁት አብዛኞቻችሁ እየጠየቃችሁ ያለ ቪዲዮ ነው። በቃ ብዙዎቻችሁ እየጠየቃችሁ ስለሆነ ነው ይዤላችሁ የመጣሁት ማለት ነው። በነገራችን ላይ አንደኛ ነገር ዩቲዩብ ይከፍላል አለ ምንም ጥርጥር ነው የሚከፍለው አለ ምንም ጥርጥር በቃ ያኔ ይሄም ያማልላችሁ ይሄም ያማልላችሁ በጣም ስለሚከፍል ነው። እና ይከፍላል፣ ከሰራችሁበት የማይከፍል ነገር የለም። አሁን ምሳሌ እኔ ማለት ነው መጀመሪያ አሁን የመጀመሪያ ክፍያ ከፍሎኛል፣ ግን ችግሩ አልወጣም ያኔው ማለት ነው። ያኔ አልተስተካከለልኝም ነበረ። ገብታችኋል? እስኪ በዛ በሚቀጥለው ወር ጠብቃለሁ። ነገር ግን ዩቲዩብ ከሰራችሁበት የማይከፍል ነገር የለም ማለት ነው። እንዳው ከስንት እስከ ስንት ይከፍላል ላላችሁ እንደ እይታችሁ ይወስናል ውዶች። አሁን ምሳሌ እይታችሁ እስከ ስንት በስንት ይታየላችኋል እና በእይታ ልክ ነው የሚከፈላችሁ ማለት ነው። እይታ ቪዲዮ እስከ መጨረሻው የሚያዩላችሁ ካገኛችሁ እስከ መጨረሻው ከታያላችሁ ቪዲዮ ማስታወቂያ ሳያሳልፉ ከታያላችሁ የማይከፍል ነገር ምንም ነገር የለም ነው። እና ይከፍላል፣ ሰሩበት፣ አትቀመጡ። መዳን ቤት ቁጭ ብላችሁ የቲክቶክ ቁጭ ብላችሁ ስክሮን እያረጋችሁ ከምትውሉ የራሳችሁ ቢዝነስ ከፍታችሁ የራሳችሁ ስራ ከፍታችሁ ብሰሩ ወላሂ በጣም አዋጭ ነው። ይሄን ማወቅ አለባችሁ ማለት ነው። በጣም ከምነግራችሁ በላይ ያ ስለሆነ ምንድነው ማድረግ ያለባችሁ? ስሩ። ከሰራችሁ የማይከፍል ነገር የለም ማለት ነው። እኔ ከዛሬ 3-4 አመት በፊት ዩቲዩብ ሰራ ነበረ። በነገራችን ላይ አንዳንዶቻችሁ ልታቁም ትችላላችሁ፣ አንዳንዶቻችሁ ለማታቁም ትችላላችሁ ማለት ነው። የዛሬ 4-5 አመት ማለት ነው። እኔ የመጀመሪያ እንደውም የዛሬ 5 አመት የከፈለ የመጀመሪያ ክፍያ 25000 ነበረ። ከዛ ሁለተኛ ክፍያ 17000 ሆነ፣ ሶስተኛ ክፍያ 5000 ሆነ። በቃ እንደይታችሁ ነው የሚወስነው። ገብቷችኋል አይደለ? አሁን ይሄ እኔ ከሰራውበት ቪዲዮ እስከመጨረሻ ካዳመጡልኝ ካዩልኝ የማይከፍለኝ ነገር ምንም ነገር የለኝም ማለት ነው። ይከፍለኛል አይከፍለኝም አይደለም። ግን ምንድነው የሚሆነው? መጨረሻ እስከ መጨረሻ ቪዲዮ ከተከታተሉና እስከ መጨረሻውን ካዩት እና ደግሞ እንትን ማስታወቂያ ሳያሳልፉ ካዩት ይከፍላል ማለት ነው። እሺ ውዶችዬ፣ ስለዛ ውዶችዬ ዩቲዩብ እንስራ ወይ ዜድዬ ይከፍላል ወይ ላላችሁኝ ጥያቄ መልስ ነው ይዤላችሁ የመጣሁት ማለት ነው። ስለዛ የማይከፍልበት ምክንያት ምንም ምክንያት የለም ማለት ነው። እኔ ስላየሁት በፊትም ስለምሰራበት ነበረ። ግን እኔ በአሁኑ ሰዓት በጣም እይታ ይቀዝቅዘዋል። ላይክ የለም፣ ላይክ አይደረግም። እይታ ቢኖርም ላይክ አይደረግም። ቪው እየቀነሰብኝ ነው። እናንተ ተባብራችሁኝ ይሄ ቪዲዮ ቫይራል እንደምታወጡልኝ ደግሞ ተስፋ አደርጋለሁ ማለት ነው። ስለዚህ እስከ መጨረሻው በማዳመጥ እነዚህ ዲዬ እንስራ ወይ እውነት መዳም ቤት ሆነሽ እንዴት ነው የምትሰሪው? መዳም ቤት ሆነሽ እንዴት በቃ ሁላችሁም የመዳም እናንተ ቆይ እኔ መዳም ስራችሁ ከጨረሳችሁ አትስሩ፣ ስራችሁ ከተጨረሳችሁ አትስሩ የምትላችሁ ነገር የለም አለ እንዴ? የለም መቼም አለ ብዬ አልገምትም። ለምን የፈለገው ነገር ብትሰሩ ስራችሁ ከጨረሳችሁ በኋላ ምንም ነገር በነገራችን ላይ ይሄ በነገራችን ስጦታ ነው የተሰጠኝ። ይሄ ስጦታ ነው ያኔ ይሄ የስጦታ ብር ነው። ስንት ብር መሰላችሁ? 200 ብር ነው። ስጦታ ነው። ከትላንት ወዲያ የተሰጠኝ ስጦታ ነው ይሄ ብር። ይሄ እንትን ነው የስጦታ ብር ነው። እዚህ ጋር ደግሞ ወደ 2010 ብር የኢትዮጵያ ብር አለኝ። ከኢትዮጵያ ይዤ የመጣሁት ብር ነው። ወደ 2010 ብር ነው። እና ኢትዮጵያ ስትገቡ ኢትዮጵያ የሚገባ ሰው ካለ ሰጠዋለሁ። ይሄ ብር ያናገረኝ በውስጥ መስመር ችግር የለውም። ካገኘ እዚህ እኔ አባሃ ቅርብ ከሆነ ይሄ በነፃ እኔ 2010 ብሩ ይዞት ይሄዳል። ኢትዮጵያ ውስጥ ይጠቅመዋል ማለት ነው ለአንድ ሰው ማለት ነው። ስለዛ ኢትዮጵያ መግባት ለምትፈልጉ እህቶቼ ይሄን ሳትጠቀሙበት አትግቡ። እኔ ከምሬ ነው የምላችሁ ወላይ ኢትዮጵያ ለመግባት ካሰባችሁ ገብታችሁ ምን ልስራ ከምትሉ ይልቅ ዩቲዩብ ስሩ።
ከመስራት ወደ ኋላ አትበሉ። የሚሰራ ነገር ብዙ ነገር አለ። የሰውን ቪዲዮ አቀነባብሮ የራሳችሁን ድምጽ ጨምራችሁ ብትሰሩበት ይከፍላችኋል። ሁሉ ነገር ይሄ ቃል የለኝም እና ቁጭ ብላችሁ ከምትውሉ ኢትዮጵያ ከመግባታችሁ በፊት ማድረግ ያለባችሁ ነገር ይሄ ሳታደርጉ ሲጀመር ኢትዮጵያ መግባት የለባችሁ። ዩቲዩብ ሳትከፍቱ ኢትዮጵያ መግባት የለባችሁ። በአሁን ሰዓት በሚዲያ ነው ሰው የሚተዳደረው። ይሄን ማወቅ አለባችሁ። ስለዛ ቁጭ ባላችሁበት ስልካችሁና ዳታችሁ ነው የሚወስነው ኢትዮጵያ ላይ ማለት ነው። ስለዛ ውዶቼ እናንተም ማግኘት ለምትፈልጉ እህቶቼ ስሩ። እኔ ያው የዛሬ 5 አመቱ ነው የምነግራችሁ ማለት ነው። እኔ አሁን ቀጣይ ክፍያ ኢንሻአላህ እጠብቃለሁ፣ በቀጣይ ወር እጠብቃለሁ ማለት ነው። ስለዛ 100% እየቆጠረልኝ ነው አውቃለሁ እንደሚከፍለኝ። ስለዛ እኔ መጀመሪያ ክፍያዬ ነግሬያቸዋለሁ 25000፣ 17000፣ 5000፣ 2500፣ 6000፣ 7000 ብቻ በከፈትኩበት በአንድ አመት ውስጥ ወደ 6 ጊዜ ወደ 5 ጊዜ ከፍሎኛል ማለት ነው። ስለዛ የማይከፍልበት ምክንያት ምንም ምክንያት የለም ግን በቁም ነገር ካላዋላችሁት ብሩ ማለት ነው ወዲያው ነው ድፍ የሚለው። ስለዛ ውዶችዬ ስሩ። ልክ ምንድነው የሚያስፈልገው ዩቲዩብ ለምትሉኝ 4000 ሰዓት እና 1000 ሰብስክራይብ ነው የሚያስፈልገው። ከዛ ሞኔታይዝ ካረጋችሁት ሞኔታይዝ ታረጋላችሁ። አሁን ሲጀምር ቲክቶክ እስካለ ድረስ እኮ የምትሰሩት ነገር ራሱ አይጠፋችሁም። ስለዛ ስሩበት ውዶች፣ እንዳትሸወዱ። ይሄ ቪዲዮ የምትወዱት ከሆነ ላይክ ሼር አድርጉ በማለት አስታውሳችሁ። ስለዛ ምን ልስራ ምናምን እንዳትሉ ማለት ነው። ምን ልስራ አትበሉ። በአሁኑ ሰዓት ቲክቶክ ላይ ራሱ የቲክቶክ ቪዲዮ አምጥታችሁ እዚህ ላይ ዩቲዩብ ላይ ብትጭኑት የራሳችሁ ድምጽ አካታችሁ የቲክቶክ ድምጽ አጥፍታችሁ የራሳችሁ ድምጽ አካታችሁ ብትሰሩበት የተለያየ ነገር እኔ አሁን ማለት ነው ስለ ውፍረት ወይም ደግሞ ስለ ውፍረቶችና ስለ ምናምን ስለምሰራ በቃ ስለ ውፍረት ስለቅ በጣም ይታይልኛል። ነገር ግን አሁን ሌላ ቪዲዮ ከለቀኩኝ አይታይልኝም። በቃ የምታወቀው በምንድነው? በውፍረት ነው የምታወቀው። በውፍረት መቀነሻ ወይም በውፍረት መጨመራ ነው የምታወቀው። ያ ስለሆነ ያ ቪዲዮ ስለቀው በጣም ይታይልኛል። አሁን ይሄ ቪዲዮ እርግጠኛ ነኝ ከ1000 ከ2000 በላይ አይታይም። 100% እርግጠኛ ሆኜ የምናገረው ነገር ማለት ነው። ይሄ ቪዲዮ ለኢትዮጵያ የሆነች ይጠቅማቸዋል፣ ለመዳም ቅመሞች ይጠቅማቸዋል። እንዳትሸወዱ ማለት ነው። እሺ ቶሎ በሉ። ይሄን ቪዲዮ ላይክ አድርጉ። ተወዳቸዋለሁ። መልካም ቀን ተመኘውላችሁ።